ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ ከአበይት በዓላት መካከል ዋናው ነው። እሱም በዓለ ሆሳዕና ነው። እንኳን አደረሳችሁ ለሆሳዕና በዓል። በአጋጣሚ ዛሬ ይዤላችሁ የመጣሁት ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል አይደለ? ከፊታችን የሚመጡ ሰሙነ ሕማማት ነው እና ትንሣኤ ነው እና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዛሬው ዕለት ከሚነበበው ወንጌል የተወሰነውን ታሪክ ነው ይዤላችሁ የመጣሁት። እሱም የማቴዎስ ወንጌል ምዕራፍ 21 ላይ የሚገኘው ታሪክ ነው። ጌታችን እንግዲህ በመዋዕለ ሥጋዌ በሚያስተምርበት ጊዜ በቤተፋጌ ደረሰ። ያማት ወደ ኢየሩሳሌም እየሄደ ነበርና ወደ ኢየሩሳሌም አቅራቢያ በምትገኝ በቤተፋጌ በደረሰ ጊዜ ሁለቱን ደቀ መዛሙርቶች ከፊት ወዳለችዋ መንደር ሂዱና አህያና ውርንጭላዋ ታስረው ታገኛላችሁ፣ ስለዚህ እነሱን ፈታችሁ አምጡልኝ አላቸው ይላል። ፈታችሁ ልታመጧቸው ስትሉ ወዴት ትወስዳቸዋላችሁ ብለው የሚጠይቋችሁ ከሆነ ጌታቸው ይፈልጋቸዋል በሏቸው አላቸው ይላል። ከዛ እነዛ ሁለቱ ሐዋርያትም ቀድሞ ሄዱና ወደዛች ሀገር ወይም ወደዛች መንደር አህያ ከውርንጭላዋ ጋር ታስራ አገኟት። እሷንም ፈተው ወደ ጌታችን ወደ ኢየሱስ ክርስቶስ ይዘዋት መጡ። ይዘው ከመጡ በኋላ ልብሳቸውን ወይም ጨርቃቸውን ለአህዮቹ አለበሳቸው ይላል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በእናቲቱ አህያና በውርንጭላዋ ላይ ተቀመጠ ይላል። ከዛ በኋላ ተቀምጦ ወደ ኢየሩሳሌም መግባት ጀመረ። መግባት ሲጀምርም በዛ የተከተሉት ህዝቦች ልብሳቸውን እያወለቁ አነጠፉለት። ልብሳቸውን መጎናጸፊያቸውን አነጠፉለት። መጎናጸፊያቸውን ማንጠፍ ያልቻሉ ደግሞ የዛፍ ቅርንጫፍ እየቆረጡ አነጠፉለት ይላል። የዛፍ ቅርንጫፍ ምንድነው? የተምር ዛፍ፣ የወይራ ዛፍ እና የዘንባባ ዝንጣፊ እየቆረጡ በመንገዱ ላይ አነጠፉ ይላል። ከዚህም በኋላ ነው እንግዲህ ከፊት ያሉትም ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም ለወልድ ዳዊት እያሉ ያመሰግኑ ነበር ይላል። ከኋላ ያሉትም እንደዚሁ ሆሳዕና በአርያም ለወልድ ዳዊት፣ ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም እያሉ ይጮሁ ነበር ይላል። ከዛ ወደ ኢየሩሳሌም በገባ ጊዜ ከተማይቱ ታወከች። ሆሳዕና በአርያም እየተባለ ጌታችን ክርስቶስ እየተመሰገነ ነበርና ከዚህ በኋላ ነው ወደ ቤተ መቅደስ ሄደው። ወደ ቤተ መቅደስ ሄዶ በቤተ መቅደስ የሚገበያዩትን እንደዚሁ አባረራቸው፣ አስወጣቸው። ለምንድን ነው ያስወጣቸው? ቤቴ የጸሎት ቤት ይባላል ተብላችሁ አልተነገራችሁምን? እናንተ ግን ቤቴን የወንበዴዎች መሰማሪያ ወይም ደግሞ የወንበዴዎች መሰማሪያ ዋሻ አደረጋችሁት፣ ቤቴ ግን የጸሎት ቤት ይባላል እያለ እነዚህ ወንበዴዎችን የሚሸጡትን እርግብ የሚሸጡትን የተለያዩ ቁሳቁሶችን የሚሸጡትን የሚገበያዩትን ሰዎች በጅራፍ እያለ አስወጣቸው ማለት። ከዛ በኋላ ሕፃናትን በቤተ መቅደስ ሆሳዕና በአርያም ሆሳዕና በአርያም እያሉ ያመሰግኑ ነበር ይላል። እንግዲህ በቤተ መቅደስ የሚገኙት በብሉይ ኪዳን ወንድ በ40 ቀን ሴት 80 ቀን ሲሆናቸው ወደ ቤተ መቅደስ ለግዝረት ለምን ይመጡ ነበረ እና ወደ ቤተ መቅደስ ይመጡ ስለነበረ እነዛ የእናታቸውን ጡት የሚጠቡ ሕፃናት ሳይቀሩ ሆሳዕና ለዳዊት ልጅ፣ ሆሳዕና በአርያም እያሉ ያመሰግኑ ነበር። ሆሳዕና ማለት መድኃኒት አሁን አድን ማለት። ስለዚህ መድኃኒታችን ኢየሱስ ክርስቶስ እንደዛ እያሉ ሲያመሰግኑት የካህናት አለቆችና ፈሪሳውያን ተበሳጩ። ተበሳጭተው ምን አሉ? እነዚህ የሚያመሰግኑ ምን እንደሚሉ ታውቃለህ ብለው ጌታችን ኢየሱስ ክርስቶስን ጠየቁ። ከሕፃናትና ከሚጠቡ አንደበት ምስጋናን አዘጋጀህ ተብሎ የተነገረውን መጽሐፍ ቃላት አልሰማችሁም ብሎ ጠየቃቸው ይላል። ከዛ በኋላ እንደውም ሕፃናቶቹ ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ ሲያመሰግኑ ዝም በሉ፣ አትጩሁ፣ እንደዚህ አትበሉ እያሉ ከለከሏቸው ይላል። እነሱ ቢከለክሏቸውም የቢታንያ ድንጋዮች በዛው በኢየሩሳሌም አቅራቢያ የሚገኙ የቢታንያ ድንጋዮች ሆሳዕና በአርያም እያሉ አንደበት አወጥተው ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት ማለት ነው። ይሄ ታሪክ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ገባ ወደ ኢየሩሳሌም። ይህም በትንቢት የተነገረው ይፈጸም ዘንድ ነው። በትንቢተ ዘካርያስ ላይ የተነገረው ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ውርንጭላ ላይ ተጭኖ ገባ። ቀጥታ አነብላችኋለሁ ትንቢተ ዘካርያስ ላይ ያለውን። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም ያጠፋል። የሰልፉም ቀስት ይሰበራል። ለአሕዛብም ብዙ ሰላም ይሆናል። ግዛቱም ከባህር እስከ ባህር ከወንዝም እስከ ወንዝ ዳርቻ ድረስ ይሆናል ተብሎ የተነገረው ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተጭኖ ወደ
ወደ ኢየሩሳሌም ገባ። እንግዲህ ጌታቸው ይፈልጋቸዋል ብሏል አይደለ? እነዛን ሁለቱን እናቲቱን አህያና ግልገሊቱን ውርንጭላይቱን ይዛችሁ ፈታችሁ ከታሰሩበት ስታመጡ ወዴት ትወስዳላችሁ ተብላችሁ የምትጠይቁ ከሆነ ጌታቸው ይፈልጋቸዋል በሉ ብሏቸዋል አይደለ? አሁን ይህን የምታዩት እኛ በየትኛውም ኃጢአት ብንታሰር በየትኛውም የህይወት ምስቅልቅል ውስጥ ብናር ከእግዚአብሔር ዘንድ የራቅንበት የህይወት ሁኔታ ውስጥ እንኳ ብንሆን ጌታችን አሁንም እንደሚፈልግ ከታሰርንበት ነፃ ሊያወጣን እንደሚፈልገን ያጠይቃል ማለት ነው። አባቶቻችን ሲያስተምሩ እንደዛ ይላሉ። እና እናት አህያዋ ወይም ደግሞ እናቲቱ አህያ የአይሁድ ውርንጭላይቱ ደግሞ የአሕዛብ ምሳሌ ናቸው ብለውም ያስተምራሉ። ምክንያቱም እናት አህያ የአይሁድ የሆነችበት ምክንያት አይሁድን ስርዓት ያውቃሉ፣ እግዚአብሔርን ያውቃሉ፣ ስለ እግዚአብሔር ይማራሉ፣ መጾም፣ መጸለይ፣ እንደዚህ ማንበብ እነዚህን ያውቃሉና ነው። ውርንጭላዋ ግን አዲስ ናት። ስለዚህ እነዚህ ስርዓት አያውቁምና በአሕዛብ ተመሰሉ ነው። ስለዚህ በህዝብንም አሕዛብንም ሰላም ሊሰጥ ሊያድን የመጣ ጌታችን ኢየሱስ ክርስቶስ ነውና እኩል በአህያይቱና በልጇ በውርንጭላዋ ላይ ተጭኖ ወደ ኢየሩሳሌም ገብቷል ማለት ነው። ለዛ ነው በውርንጭላዋ የምትመስል አሕዛብ ህግ ያለመዱ መጾም መጸለይ ያለመዱ ነው። ግን አሁን ጌታ የመጣው ለሁሉም ስለሆነ ማለት በአሕዛብም በህዝብም ላይ እግዚአብሔር ስለሚያድርብን ማለት ነው። በአሕዛብም ላይ በህዝብም ላይ እግዚአብሔር ስለሚያድር ነው። ሌላው ልብሳቸውን አንጥፈውበታል ሐዋርያት አህያዋን ከነውርንጭላዋ አምጥተው ለጌታ ሲሰጡ ልብሳቸውን መጎናጸፊያቸውን አህዮቹ ላይ አስቀምጠዋል። እሱ ደግሞ ልብስ ገበናን የሚሸፍን ነውና አምላክ አህዮቹ የምእመናን ምሳሌ ሲሆኑ ልብስ ደግሞ ገመና ይሸፋኝ ገመናችን የሚሸፍንላችሁ ገመና ሸፋኝ አምላካችሁ እኔ ነኝ ሲል ነው ብለው አባቶቻችን ያስተምራሉ። አህያ የምእመናን ምሳሌ ሲሆን ልብስ ደግሞ የሐዋርያት ትምህርት፣ የሐዋርያት አገልግሎት፣ የሐዋርያት አጠቃላይ ስብከት በልብስ ተመስሏል። ምእመናንን የሚያድን ጸጋ የሚያለብስ ሰማዕትነትን የሚሰጥ የሚያድል የክብር ልብስ ይሆናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በትህትና ሆኖ እንደውም ትሁት ሆኖ ነው የሚለው አይደል መጽሐፉ። ትሁት ሆኖ ማለት በልዕልና ያለ አምላክ ሲሆን ሁሉ በፊቱ የሚንበረከ ቅዱስ ዮሐንስ አፈወርቅ እንደሚለው ሁሉ በፊቱ መላእክት የሚንቀጠቀጡለት አምላክ በትህትና ዝቅ በማለት በአህያ ውርንጭላ ላይ ተቀምጧል። ስለዚህ እኛም ትህትናን ገንዘብ እኔ መምህራችሁን ከኔ ተማሩ አይደል የሚለው መጽሐፍ። ከኔ ተማሩ እኔ ትሁት በልቤም የዋህ ነኝና ይላል መጽሐፍ ቅዱስ። ስለዚህ እንደዚህ የሚለው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ትሁት እንደሆነ እኛም ትሁት እንድንሆን እንግዲህ ሆሳዕና የሰሙነ ሕማማት መጀመሪያ የድልና የመከራ መሸጋገሪያ ድልድይ በዓል። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን በጣም እንዲጠነስሱ ያደረጋቸው። ሕፃናት ሲያመሰግኑት በጣም በመቆጣታቸው ምክንያት ሴራቸውን በጣም እንዲያጠነክሩ አድርጓል። ጌታችን ኢየሱስ ክርስቶስን እንትን ለማለት ማለት ነው ለመያዝ እና ለመስቀል በጣም ከበፊትም ይፈልጉት ነበረ፣ ከበፊትም ይቆጡ ነበረ፣ ከበፊትም በኢየሱስ ክርስቶስ ይቀኑበት ነበረ፣ በተንኮል ይሸርቡበት ነበረ። አሁን ግን በጣም እየጨመረ ሄደ። አሁን ከዚህ ትምህርት እኛ የምንማረው ትህትናን ገንዘብ አምላካችን መድኃኒታችን ኢየሱስ ክርስቶስ የትህትና አምላክ አይደለም። እኛም ትሁት እንድንሆን በልባችን መታበይን ከኛ እንድናረቅ የጌታችን የመድኃኒታችን ኢየሱስ ክርስቶስ የመምህራችን የኢየሱስ ክርስቶስን መንገድ እንድንከተል ትምህርቱን እንድንከተል ስራውን እንድንሰራ መምህራችን አይደለም። በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከዛም አብልጦ ይሰራል ይከብራል እንዳለው እሱ ኢየሱስ ክርስቶስ የሰራውን ስራ እየሰራን ወደፊት መቀጠል አለብን ማለት ነው። ስለዚህ የተወደዳችሁና የተከበራችሁ ቤተሰቦቼ ዛሬ ይህንን የሆሳዕና በዓል እንኳን አደረሳችሁ ለማለትና ታሪኩን ቀንጨብ አድርገን ለመናገር ያክል ነው። በቤተክርስቲያን ሰምታችሁታል፣ ተሰብኳል። ከዚህ በላይ ሚስጥሩ የእናት አህያ ምንድነው፣ ውርንጭላዋ ምንድነው፣ ኢየሱስ ክርስቶስ ወደ ኢየሩሳሌም መግባቱ በዲቴይል ከቤተክርስቲያን ተምራችኋል ብዬ አስባለሁኝ። ወደ ቤተክርስቲያን ሄዳችሁ ነገር ግን በጣም በዓል ስለሆነ እንኳን አደረሳችሁላችሁና ይህንን ታሪክ ላጋራችሁ ነው ዛሬ የመጣሁት። ጌታችን መድኃኒታችን ኢየሱስ ክርስቶስ መምህረ ትሕትና የትሕትና አምላክ እኛም መታበያችንን ከልባችን አውጥቶ በትሕትና እንድንኖር ይርዳን። አመሰግናለሁ። ቸር ሰንብቱ።